ለባሏ ቅጥር ነብሰ ገዳይ ትቀጥራለች። ትንሽ ቆይታ ደግሞ ለቅጥር ነብሰ ገዳዩ ሌላ ቅጥር ነብሰ ገዳይ ትቀጥራለች። በጣም ስለገረመች ስለ ሜሪ ኤለን እናውራ እስቲ። እድሜዋ 39 ነው። ዋናና ዋና የሚያሳስባት ሜሪ ብርና ብር ብቻ ነው። ከባሏም ጋር ጭራሽ መስማማት ስላልቻሉ ለመፋታት ያስባሉ። በ1988ም ባሌን ለምን ጸጥ አላስደረገውም ትላለች። ከመፋታታቸው በፊት ማለት ነው። ምክንያቱም እያንዳንዱ ንብረት እሷ ነው የምትወስደው። ከተፋቱ በኋላ ግን ቻንሷ ትንሽ ነው የእሱን ንብረት የማግኘት። በዛ ላይ ደግሞ ቤተሰቡ ኢንሹራንስ አለው። የሆነ ሰው ቢሞት የሚከፈለው ኢንሹራንስ ብር አለ። ተጨማሪ ደግሞ አክሲዮን አላቸው ሰብዌይ ላይ። ሰብዌይን ለማታውቁት ፋስት ፉድ የሚሰራ ሬስቶራንት ነው። በርገር ምናምን ነገሮችን እና በጣም እያተረፈ ያለ ድርጅት ነው። የእሱ አክሲዮን ራሱ ትልቅ ነው። ባሏም ታዲያ ቦብ ይባላል። ካሜራማን ነው። ታዋቂ ፊልሞች ላይም ሰርቷል። ከነሱ መሀል ሾርክ ሰርኪዩት ለምሳሌ አንድ 4-3 የሚሆን ፊልም ሰርቷል። ታዋቂ ከሆኑት ውስጥ ማለት ታዋቂ ያልሆነ አገር ነው የሰራው እና በጣም ተወዳጅና ስኬታማ ሰው ነው። ሚስቱ ግን በዚህ በኩል እንዲሞት ትፈልጋለች። ለዛም ደግሞ ነብሰ ገዳይ ታፈላልጋለች። ያደርጋሉ ብላም የምጠረጥራቸውን በቃ የሆነ እንዴት ነው አደንዛዥ የሚሸጡ በቃ የሚያስፈሩ ሲታዩ ምናምን ሰዎች አሉ። እነሱ ጋር ትሄዳለች። በአይንም ሲተዋወቁ ነበር ከዚህ አደንዛዥ ሻጭ ጋር። እባክህ ተባበረኝ፣ ባሌን ግደልልኝ ትለዋለች። እንደ ጥሩ ነገር ያው ተባበረኝ ብላ ማለት ነው የምትጠይቀው። እሱ ምን አደረገች ሲላት ብር ያስፈልገኛል፣ አሁን ልንፋታ ነው፣ ባዶ እጄ መቅረት አልፈልግም ብላ ትነግረዋለች። ይህን ሲሰማ እሱ ብሩ የሚያጓጓው መስሏት ነበር። ከነጭራሹ አልገለውም ይላታል። እናም ግራ ይገባታል ምን ማድረግ እንዳለባት፣ እንዴት እንደምታስገድለው። ግን በመሃል ይሁን ሀሳብ ብልጭ ይልላታል። የእሷ የሴት ልጇ ፍቅረኛ አለ። ይህ ፍቅረኛው ከሴት ልጇ ከፍ ያለ ነው፣ በእድሜ ብዙም አይመጣጠኑ። ስራው ደግሞ ደስ የማይል ሰው ነው። መዝረፍ ላይ የሚሳተፍ አደንዛዥ የሚጠቀም ምናምን አይነት ሰው ነው። ስሙም ጂሚ ይባላል። ቤቱም ሜዳ ሜሪ ግጥም አድርጋ ተዋሸዋለች። ባብ መጥፎ ሰው ነው፣ ሴት ልጄን ሁሉ ለማባለግ ይሞክራል ትሏለች። ጂሚ ደግሞ ምን ብያችሁ ነበረ? የእሷ የሴት ልጇ ፍቅረኛ ነው። ይህን ሲሰማ ይበሳጫል። ለዚህ ውሸት ይገዛል። እንዴት ልጁም ለማባለግ ያስባል ብሎ እና ይህን ሰውዬ ትገለዋለህ ስትለው በሚገባ ይላታል። በተጨማሪም ደግሞ ብር ሁሉ እንደምትከፍለው ትነግረዋለች። ይህን ነገር ካደረገ ወደ ተግባርም ጂሚ ቀጥታ ይገባል። የሆነ ምሽት ቀጥ ብሎ ባብ ወደሚኖርበት ቤት ይሄዳል። ባብና ሜሪ የተለያየ ቦታ ነው የሚኖሩት። ኦልሬዲ ሊፋቱ ነው አላልኳችሁ? ቤታቸውም የተለያየ ነው። እናም ጂሚ ቀስ ብሎ በመስኮት ባብ ወደሚኖርበት ቤት ይገባል። ባብም መኝታ ቤቱ ለጥ ብሏል። ጂሚ መሳሪያ ይዟል። ቀጥታ ተኩሶ መግደል ይፈልጋል። ግን ጭንቅላቱ በውሸት ስለተሞላ ከመግደሌ በፊትማ መቀጥቀጥ አለብኝ ብሎ ባብን በብረት ድቅቅ ያደርገዋል። ከዛም መሳሪያውን ወጥቶ ድርግም ይታል። በዚህም ባብ እዛው ጸጥ ይላል። የሚኖሩ ደግሞ ብቻውን ነው። የእሱን መሞት ማንም አልሰማም። 2 ቀን ሙሉ የደረሰለት ሰው የለም። ሬሳው እዛው አልጋ ላይ ነው። ሜሪም ልክ ኖርማል ባሏ እንደሚጠይቅ ሄደች። ከዛም ስታየው ምንም እንደማያግዘው ወይኔ ባሌ አለች። ፖሊስ ጋርም ደወለች። ፖሊሶች ወዲያው መጥቶ ማጣራት ጀመሩ። ግን በአንዴ አንድ ነገር አወቁ። ይሄ ሰውዬ ባብን ሊገል እንደመጣ ቀጥታ ዝርፊያ እንዳልሆነ አወቁ። ምክንያቱም ባብ ከአልጋው ጎን ዋሌቱ ተቀምጧል፣ ብር ያለበት እሱ አልተነካም። ለመዝረፍ ቁምሳጥኖቹ ምኖቹ አልተከፈቱም። ቀጥታ መጥቶ በቃ ያን ሰው ገለውት ነው ሄዱት። ስለዚህ ይሄ አሳሲኔትድ ነው አሉ ወይም ግድያ ነው አሉ። የእሱ ጠላት ማን ሊሆን ይችላል ብለው ጥያቄ ሰዎችን መጠየቅ ጀመሩ። ሚስቱንም ጠሯት። ሚስትየዋ ግን ስትመጣ ጥቁር ለብሳ አዝና ምናምን አይደለም፣ ዝንጥ ብላ ጡቷን እንዲህ ከፍታ ሲጠይቋት ኮራ ብላ ጭራሽ ሁሉ የሚጠይቋትን ፖሊሶች ማማለል ሁሉ ትጀምራለች፣ ትሽኮረመማለች። በዚህም ፖሊሶች ምን እየተፈጠረ ባሉ አይደል እንደ ሞተው ምን ሆና ነው እያሉ መገረም ጀመሩ። ግን ደግሞ በዚህ ሁኔታዋ ተይዘሻል ማለት አይችሉም። ምንም መረጃ የላቸውም ስለሷ። ይለቋታል። እሷ በጎን ሄዳ ኢንሹራንሷን ትቀበላለች። ያገኘችውን ብር $500,000 ነው። በጣም ብዙ ነው። ይህ ታሪክ በ1988 ነው። ያኔ የዶላር ቫሊዩ ትልቅ ስለነበረ በቃ የአሁኑ ሚሊዮነር በሉት። ያገኘችው ግን ይህን ብቻ አልነበረም። ሰብዌይ ላይ ፋስት ፉድ የሚሰራው ሬስቶራንት ላይ ከዛ ላይ በቂ ገቢ ታገኛለች። ይህን ያገኘችውን ብር ግን አንድ ቁም ነገር አልሰራችበትም። ቤቷ ፓሪ ታዘጋጃለች። እዚህ ፓሪ ላይ የወንድ ደናሾችን ትጠራለች። ላይክ የሴት ስትሪፐሮች እንደሚባል የወንድም አሉ በፓንቶ ነው የሚደንሱ። እንደነሱ አይነቶችን ትጠራለች። ውድ መኪኖችን ትገዛለች። በጣም ውድ የተባሉ ሌክዠሪ ልብሶችንም ሾፕ ታደርጋለች። በዚህ ብቻ ግን አላቆመች። አደንዛዥ እጽም መጠቀም ትጀምራለች። በዚህ በኩል ፖሊሶች ባብ ማን እንደገደለው ሳያውቁ
ወራቶች አለፈ። ግን እሷ በዚህ በኩል ይሄ የምትኖረው ህይወት በጣም ስለተመቻት መጠራጠር ጀመረች። ከዚህ ምቾት ህይወት የሚያስወጣኝ የሆነ ነገር ቢኖርስ ብላ ስፔሻሊ ደግሞ በጣም የጠረጠረችው ጂሚን ነው። ሊጠቁምብኝ ይሁን ይናገርብኝ ይሁን ለፖሊሶች እያለች መሳቀቅ ሆነ ህይወቷ። ከዛም እንዲህ ብላ አሰበች፣ ለምን ጂሚን አላስገድለውም አለች። የምታውቀውም አንድ አደንዛዥ የሚሸጥላት እንዲሁም መጥፎ ስራ የሚሰራ ፖል የሚባል ሰው አለ። ሄዳም ለፖል ባሌን አስገድዮ ምናምን አይደለም ያለችው። ጂሚ የሚባል ልጅ አለ፣ በጣም እየተፈታተነኝ ነው፣ በጣም እየሰደበኝ ነው፣ እያስፈራራኝ ነው፣ ብር አምጪ እያለኝ ነው፣ ሊያግተኝ ነው ምናምን ብላ ተዋሽዋለች ለፖል። ፖል ይህን ሲሰማ እንዳታስብ እኔ አስወግድልሻለሁ ይላታል። በዛ ላይ ደግሞ ፖል ጂሚን ያውቀዋል። ፖል አደንዛዥ ይሸጣል ብያቸዋለሁ አይደለ? ጂሚ የእሱ ከስተመር። እናም ደውሎለት ፖል ጂሚ እንዴት ነህ? አንድ የሆነ ዝርፊያ ወንጀል አለ፣ በጣም ቀላል ነው፣ አብረን እንድንሰራ እንፈልጋለን። ጂሚ በዚህ እሺ አለ። ፖልም ታዲያ በመኪና ሄዶ ከሆነ ጓደኛው ጋር ጂሚን ይወስዱታል ከቤቱ። እንዘርፋለን ወደ ተባለው ቦታም መንዳት ይጀምራሉ። ጂሚን ገቢና አድርገውት ፖል መኪናውን እየነዳ ግን በመሃል ዝም ያለ ቦታ ላይ ፖል መኪናውን ፍሬን ይዞ ሲጥጥ አድርጎ ያቆማል። ፖልም ከኋላ ላለው ጓደኛው አድርገው ይለዋል። በዚህ ሰዓት ከኋላ ያለው የፖል ጓደኛ ጂሚን እንቅ ያደርገዋል በገመድ። ጂሚን እንዳይፈራገጥ በዚህ በኩል ፖል ግጥም አድርጎ ይዞታል። እናም እዛው መኪና ውስጥ ጂሚን ጸጥ ያደርጉታል። ሬሳውም ወስደው ወደ ተራራ ላይ ይጥሉታል። ሜሪ ሜን ነገር ስሰማ ደስ አላት። የሚያሳስባት ነገር የለም። ባሏ እንደምትፈልገው ተገሎላታል። እንደምትፈልገውም ብር አግኝታለች። በዛ ላይ ማንም ወደ እሷ የሚጠቁም የለም። ይህን ሚስጥር የሚያውቀው ባብ ነው። ባብም ተገሏል እና እሷ ደስ ብሏት ፈታ ብላ እየኖረች ግን አንድ ሰው ሜሪ ረስታለች። መጀመሪያ ያናገረችው ነብሰ ገዳይ ለኢንሹራንስ ብር ነው ምገለው ስትለው አልፈልግም ያላት ይሄ ሰውዬ ከትንሽ ወራቶች በኋላ ቦብ እንደሞተ ሲሰማ በቃ ያስገደለችው ሚስቱ ነች። ምክንያቱም እሱን ቀድማ ስላናገረችው በሌላ ሰው አስገድለው ነው ብሎ ለፖሊሶች ይናገራል። ጭራሽ ሁሉ ጂሚን ያውቀዋል፣ አሁን የተገደለውን ማለት ነው። የእሷ የልጇ ፍቅረኛ እንደነበረም ማለት ነው። እና ምን አይነት ሰው እንደነበረም ያውቃል። በቃ እሱ ያደርገዋልም ብሎ ስላሰበ ለፖሊሶቹ ምርመራችሁን ከጂሚ ጀምሩ ይላቸዋል። እናም ፖሊሶቹ ጂሚ የት ነው የምናገኘው ብሎ ማጣራት ጀምሩ። ጂሚ የሚሰራው እዚህ ነው ይባላሉ። ሄደውም እሱን ሊያገኙት አልቻሉ። ጂሚ ሞቷላ፣ ግን አለቃውን ያገኛሉ። ጂሚ እዚህ ነው የሚሰራው ሲሉት አዎ ግን ጂሚ መጥቶ አያውቅም ይላቸዋል። ግን ለምን ፈልጋችሁት ነው ይላቸዋል የጂሚ አለቃ። አይ ቦብ ስለተገደለበት አንዳንድ ነገር ልንጠይቀው ነው ይለዋል። የጂሚ አለቃም አዎ እንደዚህ ሲያወራ ሰምቼዋለሁ፣ ጂሚ ቦብ መሞት አለበት እንኳን ሞተ ሲል ሰምቼ አውቃለሁ ይላል። ምክንያቱም ምን ብያችሁ ነበረ መጀመሪያ ታሪኩ ላይ ለጂሚ ሄዳ ሜሪ የውሸት ታሪክ ስለነገረችው ጂሚ ሳይሞት በቃ ሀሳቡ የነበረው ቦብ እንደዚህ አይነት ሰው ስለመሰለው ነው፣ መሞት ይገባዋል እያለ ለስራ ባልደረቦቹ፣ ለጓደኞቹ፣ ለሁሉም ያወራው። ለፖሊሶች ደግሞ ይህ መረጃ በጣም ቆንጆ ነው፣ ያረጋግጥላቸዋል ጂሚ እጅ እንዳለበት ማለት ነው እዚህ ግድያ ውስጥ። ችግሩ ግን ጂሚን ሊያገኙት አልቻሉ። እሱ ሞቶ ተራራ ላይ ተጥሏል። ፖሊሶቹ የመሰላቸው ደግሞ ገሎ የተደበቀ ነው የመሰላቸው። እናም በየቦታው የእሱን ፖስተር መለጠፍ ጀመሩ፣ ተፈላጊ ምናምን እያሉ። አሁን እዚህ ጋር ፖሊሶች መረጃን እያገጣጠሙ ነው። ጂሚ እንዴት ነው ከሜሪ ጋር ግንኙነት ያለው የሚለውን። ወዲያውም ደግሞ ከልጇ ጋር ፍቅረኛ እንደሆነ አወቁ። እናም ፖሊሶች ቀጥታ ጂሚን ለማግኘት የሜሪ ልጅ ጋር ሄዱ። ግን እችን የሜሪ ልጅ ሊያገኟት አልቻሉ። ምክንያቱም ከእናቷ ጋር ቫኬሽን ላይ ነች። እስከሚመጡም ፖሊሶቹ ጠበቋቸው። ልክ ወደ ሀገራቸው ሲመለሱ የሚኖሩት ካሊፎርኒያ ነው፣ ወደ ካሊፎርኒያ ማለት ነው። ጥያቄ ጠይቋቸዋል ፖሊሶች። ልጅየዋ ግን ያለችው እኔ ከጂሚ ጋር ብዙም ግንኙነት የሆነ ሰዓት ዴት አደረግን፣ ከዛ በኋላ አውርተን አናውቅም፣ እኔ ጂሚን አልቀርበውም ብለው ሁለቱም ሸመጠጡ፣ ልጅየውም እናትየውም። በዚህም ምክንያት ደግሞ ፖሊሶች መረጃ ማግኘት በጣም ከበዳቸው። የሆነ ቀን ግን ለፖሊሶች ስልክ ይደውላል። ይህም ስልክ ተራራ ሃይኪንግ ከሚወጣ ሰው ነው። እዚህ ጋር ሬሳ ሳይኖር አይቀርም ብሎ ነው የደወለላቸው። ይሄ ሬሳም ደግሞ የጂሚ ሬሳ ነው። ተራራ ላይ ነበረ ጣለው ያልኳቸው። ፖሊሶችም ወዲያው መጥተው ሬሳውን መመርመር ጀመሩ። የት እንደሚኖር አወቁ። እናም የሚኖርበት ቤት መፈተሽና መመርመር ጀመሩ። ወዲያውም ስልክ አገኙ። እዚህ ስልክ ላይ ደግሞ ከማን ጋር ተደዋወለ የሚለውን ቼክ አደረጉ። ከአንዳንድ ከሜሪ ጋርና ከሜሪ ልጅ ጋር ጥብቅ ግንኙነት እንዳለው አወቁ። ወደኋላም ሄደው ባብ የተገደለበትን ቀን አመሳክረው የስልክ ጥሪዎችን ሳዩ በጣም ግንኙነትና መደዋወል አለ። አሁን በዚህም ምክንያት ሜሪን አንደኛ ተጠርጣሪ ያደረጓት። በሱ አካባቢ የሚገኙትንም ሰዎች መጠየቅ ጀመሩ። ያው ሜሪ አመልጧት ሰክራ ምናምን ሚስጥር ካወጣች ብለው የሜሪን ጓደኞች ጥያቄ ይጠይቃሉ። አንደኛው ጓደኛዋ ደግሞ እያንዳንዱን ነገር መሰከረችባት። ሌላ ማስረጃም ለመፈለግ ፖሊሶች ሜሪ ቤት ሄደው ቤቷን መበርበር ጀመሩ። እናም ብዙ ሊያስጠረጥር የሚችሉ ነገሮችን አግኝተዋል። የኢንሹራንስ ብሩን በጣም በቃ ስበት ነው ስትዝናናበት፣ ጭራሽ ሁሉ አልጋ ላይ ራቁቷን ትሆንና
ከዛ ኢንሹራንስ ብሩን ላይ በት ነው ምናምን በቃ የሆነ እንዴት ነው ሎተሪ ደርሷችሁ ወይም እንዳጋጣሚ የሆነ ብር የምትደሰቱበት እንደሱ አይነት ላይፍ ስታሳልፍ ብዙ ፎቶ አላት። እሱን አገኙ። ፖሊሶቹም አንፋታትም እራሷ ነች ብለው ነገሮችን ማጠናከር ጀመሩ። ወዲያውም ትንሽ መረጃ ሲያገኙ ሄደው ሜሪን ቀጨም አደረጓት። የሜሪም ትክክለኛ ፎቶ ይህን ይመስላል። ጂሚ ደግሞ የሞተበት ቀን ላይ ደውሎ የነበረ አንድ ሰው ነበረ እንገናኛለሁ። እሱም ማን ነው? ገዳዩ ፖል። ከሱ ውጭ ከማንም ጋር አልተገናኘም። ተደዋውሎ ነው የተቀጣጠሩ። በሱ ምክንያት ፖልን ሄደው ቀጨም ያደርጉታል። ሜሪም ፍርድ ቤት ቀረበች። የሞት ፍርድ ተፈረደባት። ትንሽ ቆይቶ ግን ይሄ የሞት ፍርድ ወደ እድሜ ልክ ጽኑ እስራት ተቀየረላት። ፖልም ታዲያ ፍርድ ቤት ቀርቦ እድሜ ልክ ተፈረደበት። የዛሬ እውነተኛ ታሪካችን ይህን ይመስላል። ወደ ላይክ ማድረጋችሁን እንዳረሱ